ሰላም ጤና ይስጥልኝ ክብራትና ክቡራን ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የወይራ ዘይትን ለከፍተኛ የጤና ጥቅሞቹ መቼ እናም ምን ሰዓት መጠቀም አለባችሁ የሚለውን በደንብ እነግራችኋለሁኝ። የወይራ ዘይት የሚሰጣችሁን ድንቅና በርካታ ጥቅሞችንም በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይል እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል። በቅድሚያ በጣም የሚያስደንቁ በርካታ ጥቅሞቹን ልንገራችሁ። አንደኛ ብግነት ወይም ደግሞ ኢንፍላሜሽንን በተፈጥሮ ይቀንሳል። የወይራ ዘይት ብግነትን በመቀነስ እንደ አይቡፕሮፊን የሚሰራ ኦሊዮካንታል በተባለ ውህድ የበለጸገ ነው። ለመገጣጠሚያ ህመም፣ ለጡንቻ ህመም፣ ለረጅም ጊዜ ብግነት ወይም ደግሞ ኢንፍላሜሽን እናም ለራስ ሰር በሽታ መነሳሳት ለአውቶ ኢሚዩን ኮንዲሽን በጣም ጠቃሚ ነው። ሁለተኛ የልብ ጤናን ያሻሽላል። ከጠንካራ ጥቅሞቹ አንዱ ኤክስትራ ቨርጂን ኦሊቭ ኦይል ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል። ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ይጨምራል። በደም ውስጥ ያሉ ስብ እንዳይጎዱ ወይም ደግሞ ኦክሲዴሽንን ይከላከላል። የደም ዝውውርን ያሻሽላል። የደም ግፊትንም ይቀንሳል። የሜዲትራሪያን አመጋገብ ጥናት እንደሚያሳየው የልብ በሽታ ተጋላጭነትን ከ30 እስከ 40% ይቀንሳል። ሶስተኛ ከስትሮክም ይከላከላል። ጤናማ ስብ የአንጎል የደም ዝውውርን ያሻሽላል እናም በደም ቧንቧዎች ውስጥ ንጣፍ ወይም ደግሞ የፕላክ መከማቸትን ይከላከላል። አራተኛ የአንጎል ስራን እናም ትውስታንም ያጎለብታል። በአንቲኦክሲዳንቶች የበለጸገ ሲሆን ይህም የአንጎል ሴሎችን ከጉዳት ይከላከላል፣ ትውስታን ያሻሽላል፣ የመርሳት በሽታ ዲሜንሺያ እናም የአልዛይመር ስጋትንም ይቀንሳል፣ እንዲሁም የነርቭ ጤናንም ይደግፋል። አምስተኛ ክብደትንም ለመቀነስ ይረዳል። ኤክስትራ ቨርጂን ኦሊቭ ኦይል እንደ GLP-1 ያሉ የመጥገብ ሆርሞኖችን ይጨምራል እናም ረሃብን ይቀንሳል፣ እንዲሁም የደም ስኳርን ያረጋጋል። ይህም የምግብ ፍላጎትን ይቀንሳል። ስድስተኛ የምግብ መፈጨትንም ያሻሽላል። ሐሞት እንዲመረት ያነሳሳል። የአንጀት እንቅስቃሴን ያሻሽላል። የሆድ መነፋትን ይቀንሳል። የንጥረ ነገር መምጠጥንም ይደግፋል። ሰባተኛ የሆድ ድርቀትንም ያስታግሳል። በሌሊት ወይም ደግሞ በጠዋት አንድ የሾርባ ማንኪያን መውሰድ አንጀትን ያለሰልሳል እናም ሰገራንም ያቃልላል። ስምንተኛ የጉበት መርዛማነትን የማስወገድ ተግባርንም ይደግፋል። ጉበት ስብን፣ መርዞችን እናም ቆሻሻን በብቃት እንዲያስወግድ ያግዛል። ዘጠነኛ የደም ስኳር ቁጥጥርንም ያሻሽላል። ኤክስትራ ቨርጂን ኦሊቭ ኦይል የካርቦሃይድሬትስን መምጠጥን ያዘገያል እናም ከምግብ በኋላ የሚከሰተውን የደም ስኳር መጨመርንም ይቀንሳል። ለቅድመ የስኳር በሽታ እናም ለአይነት 2 የስኳር በሽታ በጣም ጠቃሚ ነው። አስረኛ የአይነት 2 የስኳር በሽታ ስጋትንም ይቀንሳል። የረጅም ጊዜ አጠቃቀም የኢንሱሊን ሴንሲቲቪቲን ያሻሽላል። 11ኛ ኃይለኛ የአንቲኦክሲዳንት ጥበቃም አለው። ቫይታሚን ኤ፣ ፖሊፊኖልስ እናም የእጽዋት አንቲኦክሲዳንቶችን ይዟል። እነዚህም ፍሪ ራዲካሎችን ይዋጋሉ፣ እርጅናን ያዘገያሉ፣ ዲኤንኤንም ከጉዳት ይከላከላሉ። 12ኛ የበሽታ መከላከልንም ያጠናክራል። ፖሊፊኖሎች የበሽታ መከላከል ተግባርን ያሻሽላሉ እናም ሰውነት ኢንፌክሽኖችንም እንዲዋጋ ይረዳሉ። 13ኛ የቆዳ ጤናንም ያሻሽላል። ሲጠጣ ቆዳን ከውስጥ ያጠጣል። የቆዳ ክብ ወይም ደግሞ መስመሮችን ይቀንሳል። የኮላጅን መፈጠርን ይደግፋል። ከፀሐይ ጉዳትም ይከላከላል። ሲቀባ ቆዳችንን ያረጥባል። ደረቅናም ቅርፊት ያለው ቆዳን ይጠግናል። እንዲሁም ደግሞ
የቆዳ ብስጭትንም ያረጋጋል። 14ኛ ብጉርንም ይንከባከባል ወይም ይደግፋል። ለጠነከረ የፀጉር ስር፣ ለፀጉር መሰባበር መቀነስ፣ ለሚያብረቀርቅ ፀጉርና ለድርቀት መቀነስ ይረዳል። 15ኛ የመገጣጠሚያ ህመምንም ይቀንሳል። አንቲ ኢንፍላማቶሪ የሆኑ ውጤቶቹ አርትራይተስ፣ የመገጣጠሚያ መድረቅና የጡንቻ ህመምን ይቀንሳሉ። 16ኛ ጤናማ የደም ግፊትንም ይደግፋል። ኦይሌይክ አሲድ እናም አንቲኦክሲዳንቶች የደም ስሮችን ያዝናናሉ እናም ጥንካሬንም ይቀንሳሉ። 17ኛ የአንጀት ጤናንም ያሻሽላል። ኤክስትራ ቨርጂን ኦሊቭ ኦይል ጥሩ የአንጀት ባክቴሪያዎችን ይደግፋል እናም ጎጂ ባክቴሪያዎች ደግሞ እንዳይበዙም ይቀንሳል። 18ኛ ከካንሰርም ይከላከላል። ፖሊፊኖሎች የኦክሲዲቲቭ ጉዳትን ይከላከላሉ፣ የካንሰር ሴል እድገትንም ይዘጋሉ፣ የመርዛማነት ማስወገጃ ኢንዛይሞችን ይደግፋሉ። በተለይም ለጡት እናም ለአንጀት ካንሰር ተከላካይ ነው። 19ኛ የሆርሞን ሚዛንንም ይረዳል። ጤናማ የስብ ይዘቱ ለጾታ ሆርሞኖች ምርት፣ ለታይሮይድ ተግባርና ለአድሬናል ጤና በጣም አስፈላጊ ነው። 20ኛ የጤናማ ህፃናት የአንጎል እድገትንም ይደግፋል። ለሚያድጉ አእምሮዎች በጣም አስፈላጊ በሆኑ ሞኖ አንሳቹሬትድ ስቦችም የበለጸገ ነው። 21 የንጥረ ነገር መምጠጥንም ያሻሽላል። ሰውነታችን በተሻለ መልኩ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ፣ ቫይታሚን ኬ እንዲሁም ደግሞ ኦሜጋ 3 እና ሌሎች አንቲኦክሲዳንቶችን ከምግብ ውስጥ እንዲወስድም ይረዳል። 22 የአጥንት ጤናንም ይደግፋል። የአጥንት ብግነትን ይቀንሳልና የካልሲየም መምጠጥንም ያሻሽላል። 23 የጨጓራ ውስጠኛ ሽፋንን ከጉዳት ይከላከላል። የቁስለት መፈጠር ስጋትን፣ የጨጓራ ብግነት ወይም ደግሞ ኢንፍላሜሽንን እና የአሲድ መጠንንም ይቀንሳል። 24 የደም መርጋትንም ለመከላከል ይረዳል። የደም ዝውውርን ያሻሽላል እናም የፕላትሌት መጣበቅንም ይቀንሳል። 25 ጤናማ የኮሌስትሮል መጠንንም ይደግፋል። ኤክስትራ ቨርጂን ኦሊቭ ኦይል ኤችዲኤልን ይጨምራል እናም ተግባሩንም ያሻሽላል። ይህም የደም ቧንቧ ንጣፍ ወይም ደግሞ ፕላክን ለማስወገድ ይረዳል። 26 የኦክሲዲቲቭ ስትረስን ይቀንሳል። ፖሊፊኖሎች በሰውነት ውስጥ ያሉ መርዞችን እናም ፍሪ ራዲካሎችንም ያስወግዳሉ። 27 ስሜትንና የአእምሮ ጤናንም ያሻሽላል። ጤናማ ስብ የሴሮቶኒን ተግባርን፣ የጭንቀት ሆርሞን ሚዛንን እና የአንጎል ኬሚስትሪን ይደግፋል። 28 ለአይን ጤናም ጥሩ ነው። ቫይታሚን ኤ እናም ጤናማ ስብ የሬቲና ሴሎች የሌሊት እይታን እና ደረቅ አይኖችን ከጉዳት ይከላከላሉ። 29 የሆድ ስብንም ለመቀነስ ይረዳል። ኤክስትራ ቨርጂን ኦሊቭ ኦይል ሜታቦሊዝምን ያሻሽላል እናም በብግነት ምክንያት የሚፈጠር የስብ ክምችትንም ይቀንሳል። 30 ረጅም ዕድሜንም ያጎናጽፋል። ኤክስትራ ቨርጂን ኦሊቭ ኦይል በየቀኑ የሚጠቀሙ ሰዎች ረጅምና ጤናማ ህይወትን ይኖራሉ። በሜዲትራኒያን ክልሎች የተረጋገጠም ነው። ስለዚህ የወይራ ዘይት በጣም በርካታ ጥቅሞችን ይሰጠናል። ታዲያ የወይራ ዘይትን ለከፍተኛ የጤና ጥቅሞቹ መቼ መጠቀም እንዳለብን እነግራችኋለሁኝ። የወይራ ዘይት በተለይም ኤክስትራ ቨርጂን ኦሊቭ ኦይል በትክክል ጥቅም ላይ ሲውል በአንቲኦክሲዳንቶች፣ በፖሊፊኖልስ እናም በሞኖ አንሳቹሬትድ ስቦች የበለጸገ ነው። የአጠቃቀም ጊዜው እናም ዘዴ የምታገኙትን ጥቅሞችን ይወስነዋል። አንደኛ የወይራ ዘይትን ጠዋት ላይ ተጠቀሙ። ለምግብ መፈጨት፣ ለጉበታችን እናም ለልብ ጤና በጣም ምርጥ ነው። በባዶ ሆድ አንድ የሾርባ ማንኪያን መጠቀም በጣም ድንቅ ጥቅሞችን ይሰጠናል። የምግብ መፈጨትን ያሻሽላል። የወይራ ዘይት የሐሞት ፍሰትን ያነቃቃል፣ የጉበት መርዛማነትን ማስወገድን ይደግፋል እናም አንጀትን በማለስለስ የሆድ ድርቀትንም ያስታግሳል። የጠዋት የደም ስኳርንም ያረጋጋል። ጤናማ ስብ የካርቦሃይድሬትስ መምጠጥን ያዘገያል እናም የደም ስኳር እንዳይጨምርም ይከላከላል። ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ጠዋት ላይ መጠቀም
ፖሊፊኖሎች በደንብ እንዲዋጡ ያረጋግጣል። አንቲ ኢንፍላማቶሪ ውጤቶችን ይደግፋል። አንድ የሾርባ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ብቻውን ወይም ደግሞ ከሞቀ የሎሚ ውሃ ጋር ቀላቅላችሁ እንዲሁም በቀላል ቁርስ ላይ ጨምሩ። በአቮካዶ በተቀቀለ እንቁላልና በኦትሜል ላይ ጨምራችሁ ጠዋት ላይ መጠቀም ትችላላችሁ። ሁለተኛ የወይራ ዘይትን ከምግብ በፊት ተጠቀሙት። ለክብደት መቀነስና ለደም ስኳር ቁጥጥር ምርጥ ነው። ከምግብ ከ15 እስከ 20 ደቂቃዎች በፊት አንድ የሾርባ ማንኪያን መውሰድ ይቻላል። የምግብ ፍላጎትን ይቀንሳል፣ የስኳር መምጠጥን ያዘገያል፣ ክብደትንም ለመቆጣጠር ይረዳል እና የንጥረ ነገር በስብ የሚሟሙ ቫይታሚኖች መምጠጥን ያሻሽላል። ይህ የሚሰራው ጤናማ ስብ የመጥገብ ሆርሞኖችን ስለሚጨምር ነው። ሶስተኛ የወይራ ዘይትን ከምግብ ጋር ተጠቀሙ። ለልብና ለአንጎል ጥቅሞች በዕለታዊ አመጋገባችሁ ውስጥ የወይራ ዘይትን መጠቀም ምርጥ ነው። ለተሻለ የልብ ጤና፣ ለዝቅተኛ ኤልዲኤል ወይም ደግሞ ለመጥፎ ኮሌስትሮል ለመከላከል፣ የተሻለ የአንጎል ተግባርና ትውስታ እንዲኖር፣ ዝቅተኛ ብግነት እንዲኖር ይረዳል። እንዴት መጠቀም ትችላላችሁ? በተቀቀሉ አትክልቶች ላይ ጨምሩ፣ ወደ ሰላጣዎች ቀላቅሉ፣ በፓስታ ወይም ደግሞ በሙሉ እህሎች ላይ ተጠቀሙት። ምግብ ከበሰለ በኋላ ወደ ሾርባዎችም መጨመር ትችላላችሁ። ምግብ ካበሰላችሁ በኋላ መጠቀም ለምን ይመከራል? ከፍተኛ ሙቀት ፖሊፊኖሎቹን ያጠፈዋል። ምግብ ከበሰለ በኋላ መጨመር አንቲኦክሲዳንቶቹን ይጠብቃል ማለት ነው። አራተኛ የወይራ ዘይትን ለምግብ ማብሰል ተጠቀሙ፣ ግን በመካከለኛ ሙቀት ብቻ። ኤክስትራ ቨርጂን ኦሊቭ ኦይል እስከ 180 ዲግሪ ሴንቲግሬድ ወይም ደግሞ እስከ 356 ዲግሪ ፋራናይት ድረስ ለመጥበስ ምግብን ደህና ነው። ነገር ግን የረጅም ጊዜ ከፍተኛ ሙቀትን የምትጠቀሙ ከሆነ ጥቅሞቹን ይቀንሰዋል። ስለዚህ የወይራ ዘይትን ለቀላል መጥበስ፣ በመካከለኛ ሙቀት ምግቦችን ለማብሰል እንዲሁም ደግሞ ለመጋገር፣ ለእንቁላል፣ ለአትክልቶች፣ ለአሳ፣ ለዶሮ ለማብሰል ተጠቀሙት። በጣም በመካከለኛ ሙቀት ወይም ደግሞ በዝቅተኛ የሙቀት መጠን ማለት ነው። ከፍተኛ የሆነ የሙቀት መጠንን አስወግዱ። በከፍተኛ ሙቀት በጥልቀት መጥበስን እስክታጨሱት ድረስ መጥበስን መተው ያስፈልጋል። ይህም ንጥረ ነገሮቹን ያጠፈዋል እንዲሁም ጎጂ ውጤቶችንም ይፈጥራል። አምስተኛ የወይራ ዘይትን በማታ መጠቀም ነው። ለሆድ ድርቀት፣ ለእንቅልፍና ለልብ ጤና በጣም ምርጥ ነው። በማታ አንድ የሾርባ ማንኪያን መውሰድ ትችላላችሁ። በማግስቱ ጠዋት የአንጀት እንቅስቃሴን ያሻሽላል፣ የሌሊት አሲድ መመለስንም ይቀንሳል። ለአንዳንድ ሰዎች የሌሊት ጥገና እናም አንቲ ኢንፍላማቶሪ ሂደቶችንም ይደግፋል። ታዲያ ምርጥ የሚሆነው ለሆድ ድርቀት፣ ለደረቅ ሰገራ፣ ለቀርፋፋ የምግብ መፈጨት ላለባቸው ሰዎች በጣም ምርጥ ነው። ዕለታዊ የወይራ ዘይት ገደቦች ደግሞ ተስማሚው መጠን በግባችሁ ላይ የተመሰረተ ነው። ለአጠቃላይ ጤናችሁ 2 የሾርባ ማንኪያን ከ20 እስከ 25 ሚሊ ሊትር በየቀኑ መጠቀም ትችላላችሁ። ለልብ ጤና እና ለአንቲ ኢንፍላማቶሪ ይዘቱ ከ2 እስከ 4 የሾርባ ማንኪያን መጠቀም ትችላላችሁ። ከ25 እስከ 50 ሚሊ ሊትር ማለት ነው። በየቀኑ ደግሞ በሜዲትራኒያን አመጋገብ ጥናቶች እንደተመከረው ለክብደት መቀነስ ተጨማሪ ካሎሪዎችን ለማስወገድ በቀን ከ1 እስከ 2 የሾርባ ማንኪያ በላይ በፍጹም አትጠቀሙ። ከፍተኛ ደህንነቱ የተጠበቀው ገደብ ደግሞ እስከ 4 የሾርባ ማንኪያ ነው በየቀኑ ለጤናማ ጎልማሶች ማለት ነው። ታዲያ ማን የወይራ ዘይትን መገደብ ወይም ደግሞ መጠንቀቅ አለበት ለሚለው ጥያቄ አንደኛ ተቅማጥ ወይም ደግሞ አይቢኤስ ወይም ደግሞ አይቢዲ ኢንፍላማቶሪ ባውል ዲዚዝ ወይም ደግሞ ኢሪቴብል ባውል ሲንድረም ያለባቸው ሰዎች የወይራ ዘይት አንጀትን ሊያነቃቃ ስለሚችል ልቅ ሰገራን ሊያባብስ ይችላል። ሁለተኛ የሐሞት ከረጢት ችግር ያለባቸው ሰዎች ናቸው። የሐሞት ጠጠር፣ የሐሞት ከረጢት መወገድ እንዲሁም ደግሞ የሐሞት ከረጢት መኮማተር ወይም መወጠር ታሪክ ካለባችሁ የወይራ ዘይት የሐሞት መለቀቅን ያነቃቃል። ይህም ህመምን ሊያስከትል ይችላል። ሶስተኛ ክብደት ለመቀነስ እየሞከሩ ያሉ ሰዎች ናቸው። ጤናማ ስብ እንኳን ከፍተኛ ካሎሪ አለው። አንድ የሾርባ ማንኪያ ወደ 120 ካሎሪን ይይዛል። ስለዚህ በመጠኑ ብቻ ተጠቀሙ። አራተኛ ገርድ ወይም ደግሞ የአሲድ መመለስ ያለባቸው ሰዎች ናቸው። ለአንዳንዶች ከመጠን በላይ የወይራ ዘይትን መጠቀም
የታችኛው የኢሶፈገስ ስፊንክተርን ያዝናናል። የአሲድ የመመለስ ምልክቶችን ያባብሳል። እናም በአነስተኛ መጠን ጀምሩ። አምስተኛ የስኳር ህመምተኞች ናቸው። የወይራ ዘይት ጠቃሚ ነው፣ ነገር ግን ስብ የምግብ መፈጨትን ስለሚያዘገይ የደም ስኳር ጊዜን ይነካል። ስለዚህ ያለ ክትትል ከከፍተኛ ካርቦሃይድሬትስ ምግቦች ጋር መቀላቀል የለበትም። ስድስተኛ ደምን የሚያቀጥኑ መድኃኒቶችን እንደ ዋርፋሪንን የሚጠቀሙ ሰዎች ናቸው። የወይራ ዘይት ደህና ነው፣ ነገር ግን በስብ መጠን ላይ የሚደረጉ ትላልቅ ጭማሪዎች የቫይታሚን ኬን ሚዛን ሊነኩ ይችላሉ። ስለዚህ ዶክተራችሁን ሳታማክሩ ትልቅ ለውጥን አታድርጉ። ሰባተኛ ፓንክሪያታይትስ ያለባቸው ሰዎች ናቸው። ከፍተኛ የስብ መጠን ምልክቶችን ሊያባብስ ይችላል። በዚህ ሁኔታ የወይራ ዘይትን በባዶ ሆድ መውሰድን አስወግዱ። ፓንክሪያታይትስ ማለት ቆሽት የተባለው ወሳኝ አካል መቁሰል ወይም ደግሞ መድማት ኢንፍላሜሽን ሲከሰትበት ማለት ነው። ፓንክሪያታይትስ የሚከሰተው ቆሽት የሚያመነጨው ኢንዛይሞች ወደ አንጀት ከመሄድ ይልቅ በራሱ በቆሽት ቲሹ ውስጥ መስራት ሲጀምሩ እናም ራሱን መብላት ሲጀምር ነው። ይህም ከባድ ብግነትና ጉዳትን ያስከትላል። ስለዚህ የወይራ ዘይትን በየቀኑ ለመጠቀም በጣም ጤናማው መንገዶች ጠዋት ላይ በባዶ ሆድ 1 የሾርባ ማንኪያን ውሰዱ። በሰላጣዎች ላይ ከ1 እስከ 2 የሾርባ ማንኪያን መጠቀም ትችላላችሁ። በተቀቀሉ አትክልቶች ወይም ደግሞ እህሎች ላይ ጨምራችሁ መጠቀም ትችላላችሁ። ለዕለታዊ የጉበት ድጋፍ ከሎሚ ጋር ቀላቅላችሁ መጠጣት ትችላላችሁ። ምግብ ከበሰለ በኋላ ወደ ሾርባዎች ጨምራችሁ መመገብ ትችላላችሁ። አሳ እናም ዶሮን ለማጣፈጥም መጠቀም ትችላላችሁ። አንቲኦክሲዳንቶች ንጥረ ነገሮችን ይከላከላሉ። ታዲያ የወይራ ዘይትን ለመጠቀም ምርጥ ጊዜ ለምግብ መፈጨትና ለጉበት ድጋፍ ጠዋት በባዶ ሆድ 1 የሾርባ ማንኪያን ውሰዱ። ለክብደት መቀነስ ደግሞ ከምግብ በፊት 1 የሾርባ ማንኪያን ውሰዱ። ለልብና ለአንጎላችን ጤና ደግሞ ከምግብ ጋር ከ1 እስከ 2 የሾርባ ማንኪያን ውሰዱ። ለሆድ ድርቀት እፎይታ ከፈለጋችሁ በማታ 1 የሾርባ ማንኪያን ውሰዱ። ለቆዳ እናም ለፀጉር ጤና ከፈለጋችሁ በማንኛውም ጊዜ ለመቀባት መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።